ነቢይ ዘካርያስ ሰሜንን የደፈረ ጎንደርን የደፈረ ክርስቲያኖችን የማስመታት ጉዞ ብየዋለሁ። ሚሽነሪዎች ከአፄ ቴዎድሮስ ጊዜ ጀምሮ ጎንደር አካባቢ ነበሩ። ቴዎድሮስ ካሰራቸው ውስጥ ግማሾቹ ሚሽነሪዎች ናቸው። በቴዎድሮስ ፍቃድ እዛ አካባቢ ሚሽን ሲሰሩ ነበሩ። ከኋላ ከነሱ ጋር በተፈጠረ አለመግባባት ታስረዋል። ከዛ በኋላ ሚሽነሪዎች ከጎንደር አካባቢ ወጥተዋል እና በዛ አካባቢ የሚሽነሪዎች ኢቫንጀሊካል እምነት ተከታዮች እንቅስቃሴ የቆየ የከረመ ነው። ዛሬ መጥቶ ነቢይ ዘካርያስ የሚባለው ሰውዬ ሰሜንን ደፈረ ጎንደርን ደፈረ የሚባልበት ምን ምክንያት የለም። የስምና የዝና ግንባታ ካልሆነ በስተቀር የእንግሊዝ ሚሽነሪዎች ከወጡም በኋላ በሰሜን፣ በአማራ፣ በትግራይ፣ በገመድር፣ ወሎ በሁሉ አካባቢ የኢትዮጵያውያንም አውሮፓውያንም የአሜሪካውያንም የሚሽነሪዎች እንቅስቃሴ አለ። ዛሬም ብዙ የወንጌል አማኞች ጎንደር ውስጥ ይገኛሉ። ከህዝብ ጋር የኖሩ ስደትንም መከራንም እየተቀበሉ እየወደቁ እየተነሱ ወንጌልን መስበክ ለሚችሉት እየሰበኩ መከራን እየተቀበሉ ጎንደር ውስጥ እስከ ዛሬ ድረስ ኖረዋል። በተለያየ መንገድ ሚሽን የሚሰሩ ጎንደር ውስጥ በትንሹ ከ50 ዓመት በላይ ክርስቲያኖች ነበሩ አሉ። አሁን ከተማ ላይ ብዙ ናቸው። አዲስ ታሪክ አይደለም። አዲስ ታሪኩ ምንድነው? እነ ዘካርያስ ይዞ የመጡት ክሩሴድ የራሳቸውን ገጽታ ለመገንባት ካሜራ ደቅኖ ቀርጾ ሰሜንን የደፈረ ጎንደርን የደፈረ የሚል መፈክር እያስነገሩ ጥሩምባ እየነፉ አገር የማተራመስ የማናወጥ ስራ ነው እንጂ ይሄ ወንጌል አይደለም። አባቶቻችን ሚሽነሪዎች ፈረንጅም ቢሆኑ የአካባቢዎች ህዝብ ቋንቋ ለምደው አንትሮፖሎጂ አጥንተው ልማት ሰርተው ሆስፒታል ገንብተው ትምህርት ቤት ገንብተው ቁጭ ብሎ ከባህሉ ከህዝቡ ጋር እዛው ወልደው ከብረው ወንጌልን አሰራጭተው ይህን ሁሉ አፍሪካ፣ ኤዥያ፣ አረብ አገር ሳይቀር ሁሉ ወንጌል የተሰራው በዘካርያስ አይነት ጥሩምባ አይደለም። የህዝቡን ስቃይ፣ የህዝቡን ደስታ፣ ለቅሶን፣ ሰርግን ሁሉ እየተሳተፉ ከባህሉ ጋር ኢንተግሬት አድርገው በብዙ ትጋትና በብዙ መከራ ወደ እግዚአብሔር መንግስት እንደሚገባ ባመኑ ሚሽነሪዎች ነው ወንጌል የተሰራው። በዚህም ነው ጎንደር ላይ እስከዛሬ ዘሩ ያልጠፋው። ጎንደር ላይ በጣም ብዙ ጴንጤዎች አሉ አይደል እንዴ? ህዝቡ ጋር ተዋደው የሚኖሩ ከኦርቶዶክሱ ጋር ከሙስሊሙ ጋር የሚኖሩ። ይሄ ሰሞኑን ሰሜንን ለኢየሱስ ሰሜንን የደፈረ የሚባል ፖለቲካል ሙቭመንት ነው። የጎንደር ክርስቲያን ጴንጤዎችን የሚያፈናቅል ተግባር ነው። ሙሉ ወንጌል ቤተክርስቲያን ነገረች አይደል እንዴ? የቀረጽከውን ቪዲዮ አትልቀቅ፣ ይሄ መልካም አይደለም ብላ ነገረች አይደል? አልነገረችም? አልፈልግም ብለህ ለምንድነው ቪዲዮን ያለቀቀው? ላንተ ወንጌል ሳይሆን ህዝቡን የማስመታት ፍላጎትና ያንተን ኢሜጅ የመገንባት እዚህ አዲስ አበባ መጥተህ ከባለሀብቶች ገንዘብ ለመሰብሰብ ሰሜንን ደፍረው ነው የመጣው ተብለህ ሚሊዮን ትሰበስባለህ፣ አስራት ትሰበስባለህ። እናውቃለን። እዚህ ጎፋ አይደለች ያንተ ቸርች? እኔ እኮ አውቃታለሁ፣ ሂጅ አውቃለሁ እኮ። 1000 አባል የለህም። የውሸት ፈውስ የውሸት ትንቢት ታዥጎረጉዳለህ። ከዛ በኋላ በቪዲዮ ሲቀረጽ ተአምር ይመስላል። አዲስ አበባን እንኳን አልደፈርክም አንተ። ወንጌል ማለት የሁለት ቀን ጉዞ ተወጥቶ ከዛ በኋላ ሱፍ ለብሶ ጥቁር መነጽር አድርጎ እየጎበኙ የአገር እየተደፈረ ነው ሰሜንን እየደፈርኩ ነው ማለት አይደለም። ወንጌል ማለት ዋጋ የሚያስከፍል ስራ ነው። አዲስ አበባ እኮ በ2007 ሰንሰስ 2% እኮ ነው ፕሮቴስታንት አይደል አዲስ አበባ ውስጥ። አሁን ባለው ፕሮጀክሽን በጣም ብዙ ከሆንን 4% ነው የሚባለው። the most unreached city የሚባለው አዲስ አበባ ነው። አንተ ሰሜንን ደፍራል። አዲስ አበባ ላይ መነጽር አድርገህ ቪኤቲን የነዳ ትንፏልላለህ። ጸጉረ ያበጠራችሁ አንድ ህንፃ ላይ 6 ሱቅ ከፍታችሁ ቸርች ስላላችሁ አይደለም ወንጌል የሚሰራው። ወንጌል በሚሽነሪዎች ዋጋ የተከፈለበት እየተከፈለም ያለ። አንተ ጎንደር ላይ ቀረጻ እየቀረጽ ስትፏልል ፋሲለደስን የጎበኘህ ጥቁር መነጽር አድርገህ ምናምን በዛን ሰዓት ከመተማ አንስቶ የተለያዩ የጎንደር አካባቢዎች ወንጌልን እየሰሩ ያሉ በብዙ ሁኔታ ውስጥ ያለፉ ያሉ ብዙዎች አሉ። that's the real gospel። አንተ ለጎንደር ህዝብ ፖለቲካ ነው ይዘህ ሄድከው፣ ወንጌል ይዘህ አይደለም ሄድከው። ለጎንደር ጴንጤ መከራ ነው ይዘህ ሄድከው። ከዚህ በኋላ በአንተ ምክንያት ተነሳ የጎንደር ጴንጤዎች የሚገጥማቸው ነገር ታያለህ። ሱራፌል ባለፈው የተናገርን ኤርትራ ሄዶ
ለራሱ ፌመስ ለመሆን በመፈለግ ቫይራል ዩቲዩብ ላይ ለመውጣት በመፈለግ ጴንጤ ባለሀብቶችን ለመዝረፍ ስለፈለገ ኤርትራ ላይ የፈጠረው ነገር አይታችኋል። ከዛ በኋላ ክርስቲያኖች የት ነው ያሉት? አንደርግራውንድ ነው አስመራ ሲያመልኩ የነበሩት። ነፃነት መጣ ተብሎ አውቆ የውሸት እንባ እያነባ ፌመስ ለመሆን ሱራፌል ድራማ ሰራ። ከዛ በኋላ ጴንጤ መሆናቸውን ኢሳያስ አፈወርቂ ሙሉ ሰብስቦ ጉድጓድ ውስጥ ነው የከተታቸው። የት እንዳሉ አይታወቅ። ማን ነው ያደርገው? ሱራፌል የሚባል ሴሌብሪቲ ነቢይ። ያውን ደግሞ ጀማሪ ነቢይ አለ ዘካርያስ የሚባል ሌባ። እግዚአብሔር የጎንደር ጴንጤዎችን ህይወት ካንተ ነው የምጠይቀው። አንድ ነገር ቢፈጠር መንግስት ይህን ሰው ያዘው። ጸብ ቀስቅሶ ነው የመጣው። ይህን ሰው አትልቀቀው።